የምር ማለት ነው። ብሩኬ ከሀይሚ መለየት ምክንያት ነው የሚፈልገው። አሬሹር ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አደራችሁ? እንደምን አረፈዳችሁ? ሰላማችሁ በክርስቶስ ይብዛልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እንኳን ለልደትዬ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። በረከት ረድኤት ጣዕሙ አይደርብን፣ የዓመቱ ሰው ይበለን። እና እንዴት ናቸው? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እና ማለት ነው ትላንትና ጨረቃዎቹ ያው ያለ መግባባት ትንሽዬ እሱን ንዴቱ አልበረደለትም። ንዴቱ አልበረደለት ስለሚወዳት ነው። እናንተ በሆነ እንዴት እንደምትረዱት አላቅም እንጂ በጣም የምትወዱትን የምታፈቅሩትን ሰው በማይሆን ነገር በማይሆን መንገድ ሲመጣባችሁ ይደነግጣል፣ ይከፋዋልም ማለት ነው። እና እሱ በቃ አልበረደለትም፣ ከፍቶታል። ሌላ ሙድን ውስጥ ነው የገባው። ከዛም ተጨምሮ መሰለኝ አርሴናልም ተሸንፏል መሰለኝ። ሶ አሁን እሱ ይቆይና ብሩኬ ከሀይሜ መለየት ምክንያት ነው የሚፈልገው። የምር ሀይሜ እኔ እንጃ ብቻ አላቅም። እናንተ ግን እንደዚህ ብላችሁ ባትጽፉ ጥሩ ነው። ብዙ መስዋዕትነትን የከፈለላት ልጅ እኮ ናት። እንዴት ነው ከእሷ መለየት ምክንያት የሚፈልገው? ምንድን ነው መለየት ቢፈልግ ራሱ ማለት ነው ዱባይ የሄደ ጊዜ እኮ አይመጣም ነበረ። ብዙ ነገር ነው፣ ብዙ ህይወትን የሚቀይር ብዙ ነገር ብላለች ነው የተውክልኝ ምናምን እያለቻን ነበረ። እኛ ባናቀውም ባይነግረንም ለእሷ ነግሯታል። እሱ ራሱ ትቶላታል አይደል እንዴ? እና ከእሷ መለየት ቢፈልግ የዛና አይለያትም ነበረ። አንዳንዴ ላም ባልዋለበትን ኩበታ ስንለቅ በጣም ነው የምንገርመው ማለት ነው። እኛ አሽቀባጦች ተው፣ ግን ተው፣ የምር አትሸወዱ። የምሬ ነው የምላችሁ፣ አትሸወዱ። የብሩኬ ደጋፊዎች በጎን ይጽፋል፣ የሀይሚ ደጋፊዎች በጎን ትጽፋላችሁ። እና እንደው እሷም እኮ አውቃችኋለች፣ አስመሳዮች እያለች እኮ ለተው በእናታችሁ። እና ይቅርታ ለምን ተንበርክከሽ ይቅርታ ትጠይቂያለሽ? ራስሽን ለምን ክብር አይኖርሽም? ራስሽን ለምን ዝቅ ታደርጊያለሽ? እውነትሽን ነው። ራስን ዝቅ አድርጎ ይቅርታ መጠየቅ፣ ተንበርክኮ ይቅርታ መጠየቅ ትልቅነት ነው። ከገባሽ እህቴ ማለት ነው። በጣም ማለት ነው። ቀኝህን ሲመታህ ግራህ እንዲገምለት ይላል መጽሐፍ ቅዱስ። እና ትልቅነት ነው። መጀመሪያ የይቅርታ ልብ ሲኖረን ነው ተንበርክከን ይቅርታ የምንጠይቀው ማለት ነው። ደግሞ ሁሌ እንደዛ አሁን የትላንትናው እኮ በሱም አይፈረድም። የምር እሷ ራሱ ጥፋቷ እኮ አምናለች። ጥፋተኛ ነኝ በሱ አልፈርድበትም እያለች ነው። ሁሌ እኮ ፕራንክ እሷም ያደርጋታል፣ እሷም ታደርጓለች አይደለ? እንደዚህ ሆነው ያርቃሉ? አያውቁም። ቢኮዝ የትላንትናው ሁለቱም ስህተት ስለሆነ ማለት ነው። አንደኛ የመጀመሪያው ነው ሰው ሀገር እንሄደችው ኢቨን ራሱ ስትሄድ ራሱ ደስተኛ አይደለም። ምን እንደሚውጠኝ እያላን ነበረ። በጣም እንባ እያለው ነበረ። የምር እናንተ በጣም አንደርስታንድ አድርጋችሁ ካያችሁት ማለት ነው። እና አስባችሁታል። ሀይሚ በሰው እጅ ነች እና ፖሊስ ጣቢያ ናት፣ ችግር ውስጥ ነች ሲሉት ማለት ነው። እንዴት እንደደነገጠ እስከ መንቀጥቀጥ ድረስ የደረሰ ልጅ እኮ ነው። እንዴት ሀይሚ ባይወዳት እንደዚህ ይሆን ነበረ? እና ደግሞ እንደዚህ ብላችሁ አሁን ሀይሚ ደስ የሚላት ነው ይመስላችሁ? ተው፣ አትሸወዱ። ማርያምን አትሸወዱ። ከወደዳችሁ ሁለቱም እኩል መውደድ ያለ መውደድ የራሳችን ምርጫ ነው። ግን ደግሞ አንዱን ወዳችሁ አንዱን የምትጥሉበትን ምክንያት እሷ እስከወደደችው ድረስ ይሄ ፌር ነው ብዬ አላስብም። ሌላ ደግሞ አትለማመጪው። እንዴት ነው ማትለማመ? እኔ የማፈቅረውን ጓደኛዬ እኔ ባጠፋሁትን ጥፋቴን አውቄው እሱ ግዴታ እንደምንም ብዬ ይቅርታዬን መጠየቅ አለብኝ። እንደምንም ብዬ ማለት ነው።
እንዴ ይቅርታ ጎንበስ ብሎ ይቅርታ ማለት መዋረድ አይደለም፣ ክብር ነው፣ ትልቅነት ነው። ለፍቅር ብዙ መስዋዕትነትን ትከፍላላችሁ። የምታፈቅሩትን ሰው እንዴት ነው በቀላሉ ታዩ አትለማመጪው የምትሉት? እውነት አሁን እንደዚህ ሆነ የነሱ ደጋፊ ናችሁ አይባልም። እንደዚህ አይባልም። የምር ነውር ነው፣ አይባልም። እንደዚህ አይመከርም። ነውር ነው፣ የምር ነውር ነው። የምታፈቅሩትን ሰው ለፍቅር ብዙ መስዋዕትነትን ይከፈላል። ገባችሁ አይደለ? እና ገና አሁን ብሩኬ እኮ እኛ ኦዲየንሶች ምንም አናውቀውም። የምታውቀው እሷ ቅመሟ ናት፣ ቅመሟ ነች የምታውቀው። እና ስለሚወዳት ስለሚያፈቅራት ነው እንደዚህ ሆኖ እንጂ የእሷ ይቅርታዋ እኮ ተቀብሏታል አይደል እንዴ? ከካሜራ ጀርባ ምን እንደሚያወራ ታውቃላችሁ? አታውቁም። እና የምንጽፈውን የውስጣችን ነው የሚታየው ማለት ነው። እና እንደዚህ ብላችሁ ደግሞ አብዛኞቻችሁ የምትጽፉት የእመቤታችን ስዕል አድኖ ያደረጋችሁ የቅዱሳን ስዕል አድኖ ያደረጋችሁ ነው እያየሁኝ ነበረ። እና እባካችሁ ግራህን ሲመታ ቀኝህን ድገምለት የሚለውን ቃል አትርሱ እሺ። ዝቅ ማድረግ ቀላልነት አይደለም። የራሳችሁ መጀመሪያ ራሳችሁ የይቅርታ ልብ የሌላችሁ ናችሁ እንደዛ የምትሉት ማለት ነው። ክብር ከክብር ጋር በስመ አብ የሌለ ነገር የምታወሩ ማለት ነው ወይ